በዘንድሮ የክረምት ወራት ትንበያው በሰሜንና ደቡብ ኢትዮጵያ ከመደበኛው ከፍ ያለ ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት ጠቁሟል። ዝናቡ እየጠነከረ ስለሚቀጥል አርሶ አደሩ በደረቃማ ወቅቶች የደረሱ የበልግ ሰብሎችን በጊዜ በመሰብሰብ ከጎርፍ አደጋ መታደግ እንዳለበት አሳስቧል። ራሄል ደምሰው ዝርዝር አላት። በአመት 3 ጊዜ የአየር ትንበያ ዘገባ ለህዝብ የሚያደርሰው የኢትዮጵያ ሜትሮሎጂ ኢንስቲትዩት በዘንድሮ የክረምት ወራት ትንበያው በሰሜንና ደቡብ ኢትዮጵያ ከመደበኛው ከፍ ያለ ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት የረጅም ጊዜ ትንበያና ድርቅ ክትትል ዴስክ ኃላፊ አቶ ሙላለም አበራ ከአሚኮ ጋር በነበራቸው ቆይታ ጠቁመዋል። አጠቃላይ ከጁን ወይንም ከሰኔ ጀምሮ እስከ መስከረም ድረስ የሚኖረውን ትንበያ በምንሰጥበት ጊዜ በተለይ ዋና የዝናብ ተጠቃሚ የሚባሉት የሰሜን ምዕራቡ የሀገራችን ክፍል የምዕራቡና የደቡብ ምዕራቡ የሀገራችን ክፍል ላይ በአብዛኛው ከመደበኛ ጋር የተቀራረበ አልፎ አልፎ ደግሞ ከመደበኛ በላይ የመሆን ዕድል እንዳለው ትንበያ ሰጥተናል። በተቀረው የሀገራችን ክፍል ደግሞ በተለይ መካከለኛው ኢትዮጵያ እነዚህ አጠቃላይ ሸዋ የሚባለውን ጨምሮ ምስራቁ የሀገራችንን ክፍል ይሄ ማለት የሰሜን ሶማሌ ዞኖችን አጠቃላይ የአፋር ክልልን ይዞ ሰሜን ምስራቅ አማራ፣ ሰሜን ወሎና ደቡብ ወሎን ዋግምራን ጨምሮ እንዲሁም ምስራቅ ትግራይን ይዞ እነዚህ አካባቢዎች ላይ ደግሞ በአብዛኛው መደበኛና ከመደበኛ በታች ዝናብ የማግኘት እድል አላቸው። ምክንያቱም እየታየ ያለው የመካከለኛውና የምስራቅ ፓሲፊክ ውቅያኖስ እየሞቀ እየሄደ ስላለ የሞቀ እድሉም ከ87 እስከ 90% ስለሆነ ስለዚህ ኤሊኖ የራሱ ተጽዕኖ ስለሚያሳድር በእነዚህ አካባቢ ላይ ተጋላጭ ስለሆኑ መደበኛና ከመደበኛ በታች ይጠበቃል የሚል ትንበያ ሰጥተናል። ነገር ግን በምዕራቡ አጋማሽ ደግሞ መደበኛና ከመደበኛ በላይ የሚል ትንበያ ሰጥተናል። የተፋሰስ አካባቢዎች ዝናቡ ጠንካራ በመሆኑ በሚዘንብ ዝናብ በመሬት መንሸራተትና በጎርፍ አደጋ ተጎጂ እንዳይሆኑ ቅድመ ጥንቃቄዎች በማድረግ በዝግጅት እንዲጠብቁ የትንበያ መረጃዎችን ማስተላለፋቸውን አቶ ሙላለም ተናግረዋል። በተለይ ይሄ የበልግ ወቅት አይታችሁት ከሆነ ወይም ማስተዋላችሁት ከሆነ በጣም ብዙ እርጥበታማ ቀናት የበዙበት ብዙ ዝናብ የተመዘገበባቸው በተለይ ይሄ ሰሜን ምስራቁ የሀገራችን ክፍል ሁለተኛው የዝናብ ወቅት ቢሆንም መካከለኛውን የአዲስ አበባን ጨምሮ ይሄ መካከለኛው ምስራቅና ሰሜን ምስራቁ ላይ ከመጋቢት የመጀመሪያዎቹ 10 ቀናት ጀምሮ ዝናብ ያገኙ አካባቢዎች ናቸው ማለት ነው። በበልግ ወቅትም ምንም እንኳን በልግ ሁለተኛ የዝናብ ወቅታቸው ቢሆንም ዝናቡ በጣም ብዙ ስለነበረ ብዙ እርጥበታማ ቀናትም ስለነበረ አሁንም ከክረምቱ ጋር የተወሰኑ አካባቢዎች ላይ ያለማቋረጣል። ስለዚህ ከመጋቢት ጀምሮ የነበረው ዝናብ አሁንም ሰኔ፣ ሐምሌና ነሐሴ ላይ በተወሰነ መልኩ የሚቀጥልባቸው አካባቢዎች ስላሉ ይሄ መካከለኛው የሀገራችን ክፍል ምስራቁና ሰሜን ምስራቁን ይዞ በተለይ ተፋሰሶች አዋሽ ተፋሰስ አንዱ ነው። አሁን የክረምት ተጠቃሚ አካባቢ ስለሆነ ስለዚህ ላይኛውና የታችኛው አዋሽ ተፋሰስ አካባቢ ላይ ያሉ ማህበረሰቦች ቅድመ ጥንቃቄ ሊያደርጉ ይገባል ማለት ነው። ምክንያቱም በቂ የሆነ ውሃ ማቆር ችሏል ግድቦቹ ማለት ነው። ስለዚህ እነዚህ አካባቢዎች ላይ ምናልባት በተደጋጋሚ ዝናብም ስላገኙ አፈሩ እርጥበት የመሸከም አቅም ያንሳል። ስለዚህ ተደጋጋሚነትም አለው። ይሄ ለአፈር መንሸራተትም አጠቃላይ ለጎርፍ አደጋም ስለሚያጋልጥ በተለይ ተጋላጭ ተብለው በተለዩ አካባቢዎች ለሚኖሩ ማህበረሰቦች እና የሚመለከታቸው የመንግስት መስሪያ ቤቶችም የግለሰብ መስሪያ ቤቶችም አስፈላጊውን ቅድመ ጥንቃቄ እንዲያደርጉ በትንበያ ወቅት ሰጥተናል ማለት ነው። ዝናቡ እየጠነከረ ስለሚቀጥል አርሶ አደሩ በደረቃማ ወቅቶች የደረሱ የበልግ ሰብሎችን በጊዜው በመሰብሰብ ሰብሎችን ከጎርፍ አደጋ መታደግ እንዳለበት አቶ ሙላለም መልእክት አስተላልፈዋል። ይሄ በተለይ አርብቶ አደሩን ወይም የአርሶ አደሩን ሁለቱንም ያማከለ ፕሮጀክት አለ። ስለዚህ በእነዛ ፕሮጀክቶች በሚታገዙ ቦታዎች ላይ ቀጥታ ከማህበረሰቡ ጋር ከቃላት ትርጉም ጀምሮ እንሰራለን ማለት ነው። መደበኛ ስንል ምን ማለት ነው፣ ከመደበኛ በታች ስንል ምን ማለት ነው፣ ከመደበኛ በላይ ስንል ምን ማለት ነው የሚለውን ከቃላት ትርጉም ጀምሮ ምዕራብ ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ ደቡብ ጎንደር፣ ሰሜን ጎንደር እየተባለ ምዕራቡ አማራው የአማራ ክልል ምዕራባዊ ክፍሉ የትግራይ ክልል ምዕራባዊ ክፍሉ አጠቃላይ የክረምት ተጠቃሚ ነው። እንዲሁም የሀገራችን በአጠቃላይ መካከለኛውን ስንል አዲስ አበባ ጨምሮ ሸዋዎች ሸዋ የሚባለው አካባቢ እንዳለ ምስራቁን ሐረርጌ፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ድሬዳዋ፣ ጅጅጋ፣ ሰሜናዊ የሶማሌ ክልል አጠቃላይ ዞኖች እንዲሁም አጠቃላይ የአፋር ክልል ብዙዎቹ ዞኖች የዚህ የክረምት ተጠቃሚዎች ናቸው ማለት ነው። ስለዚህ እነዚህ አካባቢዎች ላይ በሚገኙ ደረቃማ ቀናት በተለይ የበልግ ወቅት ተጠቃሚ የሆኑ አካባቢዎች ላይ ሰብል የሚሰበሰብበት ወቅት ነው። ምክንያቱም ጁላይ ላይ ሰብል ይሰበስባሉ። ስለዚህ በሚገኙ ደረቃማ ቀናት የደረሱ ሰብሎችን እንዲሰበሰቡ በጊዜው ምክረ ሀሳብ እንሰጣለን።